አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሌላ የሰሃባ ታሪክ ተገናኝተናል። ለዛሬ የምናየው ታሪክ የጃዕፈር ኢብኑ አቡ ጣሊብን ታሪክ ነው። ጃዕፈርን ጀነት ውስጥ በሁለት በደም የደመቁ ከንፈሮች ባለቤት ሆኖ አየሁት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም እንኳን በቁረሾች በክብር አይን ቢታዩም የረሱል ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ ድሃ ነበሩ። ቤተሰቦቻቸውን መቀለብ የተሳናቸው የብዙ ልጆች አባት የሆኑት አቡ ጣሊብ ምድር አረቢያን ድርቅ ሲመታት ችግሩ ተባባሰባቸው። ሰብሎችን ያጠፋው ከብቶችን የፈጀው ረሃብ ህዝቡ ከሞት ለማምለጥ ሲል አጥንት እንዲቆረጥም አስገድዶት ነበር። መሐመድ ለነብይነት ገና ባልታጩበት በዚያ ቀውጢ ወቅት አጎታቸው አባስን የወንድምህን የአቡ ጣሊብ ቤተሰብ ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሐሳብ አቀረቡ። አባስም በሐሳቡ ተስማሙ። አባስ ከመሐመድ ጋር ወደ አቡ ጣሊብ ሄደው ሐሳባቸውን አቀረቡ። አቡ ጣሊብን የአሊይን ታላቅ አቂልን ትተው ከሌሎቹ መርጠው መውሰድ እንደሚችሉ ነገሯቸው። መሐመድ አሊን፣ አባስን፣ ጃዕፈርን ከቤተሰቦቻቸው ለመቀላቀል ወሰዷቸው። ከሐሺም ጎሳ 5 ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በመልክ ይመስሏቸው ነበር። ያጎታቸው ልጆች አቡ ሱፊያን ኢብኑ ሐሪሲን፣ ቁሰም ኢብኑ አልአባስ፣ ኢማሙ ሻፊ አያት አሳቢን ኢብኑ ኡበይድ እንዲሁም ከሁሉም በጣም የሚመስሏቸው የልጃቸው ልጅ ሐሰን ኢብኑ አሊ እና ያጎታቸው ልጅ ጃዕፈር ኢብኑ አቡ ጣሊብ ናቸው። ጃዕፈር ረዲየላሁ ዐንሁ በወጣት እድሜው አስማ ቢንት ኡመይስን ጃዕፈር ረዲየላሁ ዐንሁ በወጣት እድሜው አስማ ቢንት ኡሰይም ረዲየላሁ ዐንሁ አግብቶ ከአባስ በመለየት ጎጆ መሰረተ። በአቡበከር ሲዲቅ ረዲየላሁ ዐንሁ አማካኝነት ከሚስቱ ጋርም ኢስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። የጀነት መንገድ በሾህ መሞላቷን የተረዱት ጃዕፈርና ሚስቱ በቁረሽ የሚደርስባቸውን ጭካኔና ግፍ በትዕግስት ሊወጡ ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረሾች ሴራ ከአቅማቸው በላይ መሆኑን ጌታችን አላህ አንድ ነው ስላሉ ብቻ በደል እየተፈጸማቸው ያሉት ንጹሃን ሰዎች እጣ ያሳዘናቸው ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻም ወደ ሀበሻ እንዲሰደዱ ትዕዛዝ ሰጡ። በጃዕፈር መሪነት ወደ አቢሲኒያ ወይም ኢትዮጵያ የመጀመሪያ ስደት ተደረገ። በፍትሃዊ የኢትዮጵያ ንጉስ ነጃሺ ጥላ ስር በመሆን ጊዜ የሃይማኖታቸውን በነጻነት በመተግበር አላህን የመገዛት ጣዕም ሊቀምሱ ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው ቁረሾች ባለስልጣናት ወደ መካ የሚመለሱባቸውን መንገድ ያውጠነጥኑ ጀመር። ለዚያ ተግባር በቁረሾች ግፈኞች አምር ኢብኑ አላሰና አብዱላህ ኢብኑ አቢ ራቢያን በመወከል ከበርካታ ስጦታዎች ጋር ወደ ንጉሱ ጳጳሳቱ ላኳቸው። ኢትዮጵያ እንደደረሱ በስጦታ ያመጡላቸውን ንብረቶች ለጳጳሱ በመለገስ በንጉሱ መሬት የሚንቀሳቀሱ አመፀኞች ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዛሉ፣ ይኮንኑታልም። በህዝባችን መካከል ሁከትና መከፋፈልን ፈጥረዋል። ንጉሱን ስናነጋግር ስለ ሃይማኖታችሁ ምንነት ሳይጠይቋቸው ቋታቸውን እንዲያስረክቡ ጎትጉቱልን። የተከበሩ የህዝባችን መሪዎች ስለነሱም ሆነ ስለ ሃይማኖታቸው ከሁሉም አብልጠው ያውቃሉ አሏቸው። ጳጳሶቹም ተስማሙ። አምር አብዱላህ በስጦታዎቹ ለተደሰተው ነጃሺ ንጉስ ሆይ ርኩሳን ወጣቶች ከኛ አምልጠው ወደ ግዛቱ መጥተዋል። እኛና እርሱ የማናውቀውን ሃይማኖት ይከተላሉ። በወላጆቻቸውና በህዝቦቻቸው ላይ ያመጹ አፈንጋጮችን እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው ንጉሱ ወደ ጳጳሳቱ ዞር ብሎ ሲመለከቷቸው ንጉስ ሆይ እውነታቸውን የተናገሩት በህዝባቸው ላይ ምን ፈጽመው እንደመጡ ስለማያውቁ ለፍትሃዊ ፍርድ ወደ እነርሱ ላኳቸው አሉ። በአስተያየታቸው የተቆጡት ንጉስ በፈጣሪ ይሁንብኝ በምን እንደተከሰሱ ወንጀሉን ራሴ ሳላጣራ አሳልፌ አላስረከባቸውም። እነዚያን 2 ሰዎች የሚሉት እውነት ከሆነ አሳልፌ ሰጣቸዋለሁ፣ ካልሆነ ግን የኔን ጥበቃ እስከፈለጉ ድረስ በኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞች ለችሎት እንዲቀርቡ አዘዙ። ሙስሊሞች ከመሄዳቸው በፊት እነሱን ወክሎ ጃዕፈር ኢብኑ አቡ ጣሊብ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግስት ጳጳሳቱ የሚያምር አረንጓዴ ልብስና አማራ
ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞች ሲገቡ ቁረሾቹ ቦታቸውን ይዘው ነበር። ንጉሱ መጡ። ቀሳውስት፣ ጳጳሳት፣ ቁረሾች ወዘተ ከሙስሊሞች በስተቀር ሁሉም ለንጉሱ አጎነበሱ። ንጉሱ ሙስሊሞችን ለምን የክብር ሰላምታ እንዳልሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ህዝቦች ነን በማለት ነበር ታሪክ የማይረሳውን ቃል ጃዕፈር የመለሱት። ንጉሱም በመገረም ለመሆኑ ከህዝቦቻችሁ ሆድና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቁ። ጃዕፈር ወደፊት ቀረብ በማለት በቅን ልሳን የመካ ህብረተሰብን ሁኔታ የኢስላምንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚና ቁልጭ አድርጎ አቀረበ። እንዲህ ይነበባል። ንጉሥ ሆይ በድንቁርና በምግባረ ብልሹነት የተዘፈቅን ጣዖት አምላኪ፣ የሞተ እንስሳ ተመጋቢ፣ አሰቃቂ አጸያፊ ስራዎችን የምንፈጽም፣ ዝምድናን የምንቆርጥ፣ እንግዳን የማናከብር ህዝቦች ነበርን። ኃይለኛው ደካማ የሚበዘብዝበት ሁኔታ ነበር። በዚህ ሁኔታ ላይ ያለን አላህን ማንነቱን፣ ቤተሰቡን፣ እውነተኛነቱን የማንክደውን መልእክተኛ ላከልን። እርሱም እውነትን ብቻ እንድንናገር፣ ውለታችንንም እንድናከብር፣ ለዘመድ መልካም እንድንውል፣ ጎረቤቶችን እንድንረዳ፣ ከተከለከሉ ወይም እካኩይ ነገሮች ሁሉ እንድንርቅ፣ በውሸት እንዳንመሰክር፣ የሞት ልጅን ሀብት አጭበርብረን እንዳንወስድ፣ የንጹሃን ሴቶች ስም እንዳናጠፋ፣ በሐሜት እንዳንላወስ፣ በአላህ ሳናጋራ እሱን ብቻ እንድናመልክ፣ ሰላትን እንድንሰግድ አዘዙን። ያዘዙንም በመስራት የከለከለንን በመከልከል ከሱ ከአላህ የመጣልንን መልእክት አመንን። የጃዕፈርን ታሪክ በዚህ አላለቀም። ቀጣዩን ክፍል በሌላ ጊዜ ይዘን እንመለሳለን። እስከዚያው ድረስ ግን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።